የአዲስ አበባን ብርት ግርማ ሞገሱን ተጎናጽፎ ዘመናትን የተሻገረ አንድ ቅዱስ ስፍራ አለ። ይህ ቦታ ለኢትዮጵያ ደግሞም ለጥቁር ሕዝቦችና ነፃነት ወዳድ ለሆኑ የሰው ልጆች በመላ የኩራት የነፃነት ተምሳሌት ከሆነው የአድዋ ድል ጋር ቀጥተኛ ቁርኝት አለው። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ቀድሞው የሳር ቤት ቤተክርስቲያን ነበር እዚህ ቦታ ላይ እና አጼ ምኒልክ በነበሩበት ጊዜና በወቅቱ የአድዋ ጦርነት ሲነሳ ያኔ ነው እንግዲህ በደንብ እየታወቀ የመጣው። ታቦተ ሕጉን ይዘው አገር ሲቸገር ሲረበሽ ወይም ደግሞ ፈተና ሲገጥማቸው ንጉሱ ረዳቴ ነው አጋዤ ነው ብለው እንግዲህ ሀገር ሰላም ሲሆን ነው ቅዳሴውም አገልግሎቱም ሃይማኖታዊ ሥርዓቶችም ሁሉ መፈጸም የሚችሉት ሀገር ሰላም ሲሆን ነውና ታቦተ ሕጉን ይዘው ወደ አድዋ ዘምተው በድል አድራጊነት በታቦቱ ረዳትነት እንደውም በዚህ አጋጣሚ እንደው በደንብ ሁሉም እንደው የኢትዮጵያም የአፍሪካም ኩራት ሊሆን የሚገባው በወቅቱ የነበረው የወራሪው ኃይል የጣሊያን ወራሪ ኃይል በሚዋጋበት ሰዓት ለዚህኛው ሰራዊት ሳይሆን ለነሱ ለተዋጊዎቹ እየታየ ድል ያደርጋቸው ነበር። እንደውም ያልቻልነው ቀይ ወጣት ከፊት እየመራ ድል ሊያደርገን ይችላል። ምክንያቱም በወቅቱ የኛ ኢትዮጵያውያን አርበኞች የያዙት መሳሪያ ሌላው ዱላ፣ ጦር፣ ጋሻ ነው። እንደው መሳሪያቸው አላቀረ ነው። ያ ግን በሰማይ የሚበር በምድር የሚሽከረከር በጣም ለማየትም ለመስማትም የሚያስደነግጥ ነው። ገና ሲሰማ የሚያሸሽ ነው። ግን ብርታቱን ጽናቱን ሰማዕቱ ቅዱስ ጊዮርጊስ በተሰጠው ቃል ኪዳን በወቅቱ ለነበሩት አባቶቻችን ረድቶ በድል አድራጊነት እንዲመለሱ ሆኗል። ይህንን የሚያውቁት ዳግመኛ በ1928 ዓመተ ምህረት በንጉሱ በአጼ በቀዳማዊ ኃይለ ሥላሴ ዘመን ዳግመኛ ኢትዮጵያ በምትወረርበት ሰዓት የዚህ ቤተክርስቲያን ይህ ቤተክርስቲያን ወይም ደግሞ ሰማዕቱ ቅዱስ ጊዮርጊስ ማለት ይቻላል እሱን ያገኙ መስሏቸው የጦር ውሳኔ ተወስኖበታል። ምክንያቱም አንድ የጦር መሪ በሚያዝበት ሰዓት እንደሚወሰንበት ቅጣት በዚህ ቤተክርስቲያን ላይም የጦር ቅጣት የጦር መሪ ቅጣት አይነት ተወስኖ ቤተክርስቲያኑ እንዲቃጠል ተደርጓል። በወቅቱ እሳት አያያዙት። ነገር ግን ሲሰሩት የሚያስደንቅ ነው። ራሱ ስራው በብዙ ቦታዎች ላይ የለም። ይሄ 8 ማዕዘን ነው የቤተክርስቲያኑ ስራ ራሱ 8 ማዕዘን ነው። ውጭው ደግሞ አጥሩ 2 ግቢ ነው። ናጌብና ድማስ ብለው ነው የሚመስሉት። እንደውም የቤተክርስቲያን አባቶቻችን ሊቃውንት እንደዚህ አይነት አብያተ ክርስቲያናት በጎንደር አንድ ቤተክርስቲያን አለ። ስለዚህ በአዲስ አበባ ይሄ ቤተክርስቲያን ብቻ ነው ያለው 2 ግቢ ያለውና ግቢው ራሱን የቻለ አጥር ነው ያለው። ያኛው ራሱን የቻለ አጥር ነው ያለውና አንደኛው ናጌብ አንደኛው ድማስ ተብሎ ስያሜ ራሱ ታሪክ አለው። ባለ 8ቱ ማዕዘን አሁን ጊዜ ያጥርብናል እንጂ ታሪኩ ሰፊ ነው። ከምስጢረ ቤተክርስቲያን ጋር ሊቃውንቱ በምስጢር ነው የሚተረጉሙት። እናም ይሄ ቤተክርስቲያን ከጥንት አባቶቻችን እንዲያርገው መስርተው አገርን ያስከበረ ለኢትዮጵያ በይበልጥ ገበዝ ሆኖ የተሰጠ ሰማዕት ከማንኛውም በፊት በከተማው ስትቆረቆር ጀምሮ የተመሰረተና ያለ በመሆኑ ያን ጊዜ ከሳር ቤት ከጦር መልስ በኋላ ይህንን ቤተክርስቲያን ሰርተዋል። ንግስተ ነገስታት ዘውዲቱ የአጼ ምኒልክ ልጅ በዚህ ቤተክርስቲያን ነግሰዋል። ንግስናቸው ቅባታቸው የተፈጸመው በዚህ ቤተክርስቲያን ነው። እሳቸው ደግሞ አልፎ በኋላ ቀዳማዊ ኃይለ ሥላሴ ደግሞ አጼ ኃይለ ሥላሴ ደግሞ ሲነግሱ በዚሁ ቤተክርስቲያን ለዚህ ነው ገነተ ጽጌ ነበር የሚባለው። መናገሻ የሚለው የተቀጸለለት ከዛ በኋላ ነው የሚነግሱበት ስለሆነ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ተብሎ የተሰየመው ነገስታቱ የሚነግሱበት ቅዱስ ፓትርያርኩ ጭምር በየበዓሉ ከንጉሱ ጭምር እየተገኙ የሚያከብሩት ታላቅ ቦታ ነው። ጊዜው ይለወጣል፣ ከተሞች ያድጋሉ። ቤተክርስቲያንም የዘመኑን ጉዞ ተከትላ ራሷን በልማት ታሳድጋለች። የታሪክ ማህደር ብቻ ሳይሆን ሕያው መንፈሳዊ ቤታችን በሆነው መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንም የሆነው ይሄው እውነታ ነው። በቤተክርስቲያኑ የሚሰጠውን አገልግሎት ይበልጥ ቀልጣፋና ተደራሽ ለማድረግ ልዩ ልዩ የልማት ሥራዎች ከትናንት እስከ ዛሬ መከናወናቸውን ቀጥለዋል። አጋጣሚ እኔ በዚህ በአዲስ አበባ በብዙ አብያተ ክርስቲያናት አድባራትና ገዳማት ተዘዋውሬ አገልግያለሁኝ። እዚህ ቤተክርስቲያን ከመጣሁ አሁን ወደ 4 ዓመቴን ሊይዝ ነው። 3ኛ ዓመቴን ጨርሻለሁኝ።
ከመጣሁ ጊዜ ጀምሮ በቤተ ክርስቲያኑ ቀደም ባሉት አስተዳዳሪዎች ብዙ ሰፋ ያሉ የልማት ስራዎች ተሰርተዋልም ተጀምረው የነበሩትን በማስፈጸም በእቅድ ላይ የነበሩትን ደግሞ እነሱም ስራ ላይ እንዲውሉ በማድረግና የዚህም የቤተ ክርስቲያኑ እድሳት ለማደስ ስራ ታስቦ ነበር። ከዛ አዳዲስ ስራዎች የሚባሉት በዚህ ቤተ ክርስቲያን ያው ትንሽ ዳገታማ ቦታ ላይ ስለተቀመጠ የውሃ እጥረት ብዙ ጊዜ ይገጥም ነበር። የከርሰ ምድር ውሃ አስቆፍረን ወደ 11 ሚሊዮን ብር የሚጨርስ አሁን በዚህ የከርሰ ምድር ውሃ ከግቢው ውስጥ ጸበሉ የመንፈሳዊ አገልግሎቱም ካህናቱም ሁሉም የሚጠቀመው ከዚህ ከቤተ ክርስቲያኑ ከከርሰ ምድሩ የወጣ ነው። እንደ ጸበሉ ራሱ ልዩ ፈሳሽ ፈዋሽነት ያለው ነው እና ሌሎችም ህንፃዎችም እንደገና ደግሞ የተጀመሩ ስራዎችም አልቀው ካህናቱም ደሞዛቸው ተሻሽሎ አገልግሎቱም ከሌሎች አብያተ ክርስቲያናት በተለየ መልኩ ባንልም የዚህ ቤተ ክርስቲያን አገልግሎት ለየት ያለ ነው። ዘወትር ስብሐተ ነግ የሚቆምበት ማህሌቱም በብዛት የሚቆምበት ቅዳሴ ዘወትር የማይታጎልበት ዘወትር ሰዓታት የሚቆምበት ቦታ ነው። ጸሎት የማይታጎልበት ቦታና አባቶቻችን ከጥንት የሰሩት ስርዓት ተጠብቆ የሚሄድበት በጣም የሚያስደስትና ግቢውም ራሱ ቅዱሳን የማይለዩት ድባቡ ራሱ በረከት ያለው ነው። እኔ ከመጣው ጊዜ ጀምሮ ሳየው በጣም ነው። በፊትም እንዲሁ ለአንዳንድ ጊዜ ያው መቼም መሀል ከተማ አራዳና ፒያሳ ላይ ስለሆነ ስንመጣ እንሳለምና ገብተን አረፍ ብለን እናየዋለን። የሚያስገርም ቦታ ነው። አሁን ደግሞ በይበልጥ ውስጥ ሆኜ ደግሞ ሳየው የስውራን አባቶች ያሉበት ራሱ ቤተክርስቲያኑ ሲሰራ ከኢየሩሳሌም አፈርና ጸበል ከዮርዳኖስ ጸበል አምጥተው መሰረቱን እንደመሰረቱት ታሪክ ይናገራል እና አሰራሩም ራሱ ልዩ ነው። አሁን ከቤተ መቅደሱ ጋር ሆኖ በአራቱም ማዕዘን ሲለካ እስከ ቤተ የትም እኩል ነው። ይሄ ግቢው እኩል ነው በአራቱም ማዕዘን ሲለካና በጥንቃቄ የተሰራ ታሪካዊ ቦታ ነውና በዚህ አጋጣሚ እንደዚህ አይነት ታሪካዊ ቦታ ላይ እንደው በአስተዳዳሪነት ተመድቤ በማገልገሌ ደስ ይለኛል። በዚህ አጋጣሚ ሊቃውንቱ ካህናቱ ከአገልግሎት በስተቀር ሰላማውያን ናቸው። ምን እንስራ ብለው ለስራ የሚሮጡ ቀን ከሌሊት በቃ ለአገልግሎት የሚፋጠኑ ምን ጊዜም በቃ ለቤተ ክርስቲያን ሰላማውያን ናቸውና በጣም በጣም ደስ የሚል ነው። ጸሎቱም እንደዚህ ሲሆን ነው ቅድመ እግዚአብሔር የሚያደርገውና በጣም በማየው ነገር በአገልግሎቱም በሚሰራውም ስራ ደስተኛ ነኝ። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያንን ለነገው ትውልድ ለማሻገር የሕንፃ ቤተ ክርስቲያን እድሳት ሥራ ከተጀመረ ዋል አደር ብሏል። ይህ የእድሳት ሥራ የቤተ ክርስቲያኑን ጥንታዊ የሕንፃ ጥበብ ጠብቆ ለማቆየት የሚደረግ ጥረት ብቻ አይደለም። ከአካባቢው ሰፊ የልማት ሥራዎች ጋር ተቀናጅቶ ምዕመናንና ጎብኚዎች የሚስተናገዱበት የታሪክ መዛግብትና ቅርሶቹ በዘመናዊ መንገድ የሚጠበቁበት ትልቅ ተግባርም ጭምር ነው። እንዲህ በውጭ ሲታይ ምን ጊዜም ቤተክርስቲያኑ ንጹህ ነው። ነገር ግን አሁን እሳተ ከላ የሚባል ነገር የትም ቦታ የሌለ ያን ጊዜም ጣሊያን እሳት ሲያያይዘው ያልተቃጠለው ቆርቆሮ ሁሉ ምንም ያልሆነው መጨረሻ ላይ እንደውም አቃጥሎት አልቃጠል ሲለው ጥቁር ቀለም ቀብቶት ነው የሄደው። አሁን ያ ቀለም ሲፋቅ ድንጋዩ እስከሚወጣ እየተፋቀ አዲስ ልስን ነው እየተለሰነ የመጣው አሁን ስራው ማለት ነው። ስለዚህ ይሄ ስራ እንዲሰራ ዋና ያስፈልገበት በውስጥ ለውስጥ ሲታይ በባለሙያ ሲጠና ተጎድቷል። እንዲህ አይነት ደግሞ ጉዳቶች ሳይታሰቡ አደጋ ላይ ደርሱ ይችላሉ። በይበልጥ እሳተ ከላው ያለው እንደ ኮርኒስ ያለው ነገር ሸክላ ነው። ምንም መያዣ የለውም፣ ብረት የለውም፣ ምን የለው። በዛን ዘመን እንዴት ሰሩት? አንዳንዴ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አብሯቸው ሆኖ የሰሩት ስራ ነው። በዚህ ዘመን ይሰራ ቢባል እንዴ አሁን እድሳቱን በጣም ከብዶናል። ስር ነቀል የሆነ ስራ እንዲሰራ በፌዝ እንድናደርግ በቤተ ሰበካ ጉባኤ ወከለ። የሰበካ ጉባኤው ደግሞ ያው ኮሚቴዎቹን አዋቀረ። ሲዋቀር እንግዲህ ያው ሰበካ ጉባኤው ምክትል ሊቀመንበር እንደመሆኔ እኔን ደግሞ የዚህን የኮሚቴውን ደግሞ ሊቀመንበር ሆኜ እንድሰራና እንዳደላድል ተደረገ። እንግዲህ በእኛ ስር እንግዲህ በስራችን ኮሚቴው ከተቋቋመ በፊት ኮሚቴው የየራሱ የሆነ ክፍል እንዲያደራጅና እንዲያያይዝ አድርገናል። ከኮንትራክተሮቹና ከአማካሪው ግሩፕ ጋር ሆኖ እየተነጋገረ የሚሰራ በቤተ ክርስቲያኑና በኮንትራክተሩ በስራው መሃል አብረን እንድንሰራ ስለሆነ ይሄንን በማሰብና በማየት እንትን አድርገን አዋቀረን። እንግዲህ በዚህ በኮሚቴው ስር የቴክኒካል ኮሚቴ አለ፣ ገንዘብ አሰባሳቢ ኮሚቴ አለ፣ ቅስቀሳ ኮሚቴ አለ እና የተለያዩ ዘርፈ ብዙ የሆኑ እንትኖችን ኮሚቴዎችን አዋቅረን
እኔ እነሱን በበላይነት እየመራው እነሱ የሚሰሩትን ስራ እያየን እየሰራን ይሄንን ደግሞ እንዲስል ደግሞ ብቻ ሳይሆን ይሆንኩት በኮሚቴ ውስጥ ያሉት በሙሉ ከልባቸው ሁሉም ደግሞ የቅዱስ ጊዮርጊስ ልጆች በመሆናቸው ኮንትራክተሮቹም ጋር ደግሞ ያሉት የዚህ የቅዱስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት በመሆናቸውና ያደጉበት ስለሆኑ የራሳችን ስለሚሉ ብለው ስለተነሱ እንደምታውቁት አሁን ፌዝ 1 እና ፌዝ 1ን ጨርሰን ወደ ፌዝ 2 ሄደናል። ባለፈው አመት መስከረም 2017 ነው ሰበካ ጉባኤው ሰዎችን ሰሌክት አድርጎ ለዚህ ለቤተክርስቲያኑ ውድሳት በአብይ ኮሚቴነት ያዋቀረን በዛ ወቅት ነው። በኮሚቴነት ከተዋቀረን ጀምሮ በዋናነት ምን ያስፈልጋል፣ እንዴት መስራት አለብን የሚሉትን ውይይት አደረግንና በመጀመሪያነት የሰራነው ስራ ምንድነው? የመተዳደሪያ ደንብ ማዘጋጀት ነው። የመጀመሪያው ስራ የሰራነው ኮሚቴው በምንና እንዴት መሄድ ይገባዋል፣ ምን መስራት አለበት፣ እንዴት ነው ስራችንን ማከናወን ያለብን፣ መስራት ያለብን እንዴት ነው፣ ገቢያችንን ከየት ነው የምንሰበስበው፣ የሰበሰብነውስ ገቢ እንዴት ነው የምናደርገው፣ ስራው ማን ነው የሚሰራው፣ የሚሰራው ስራ ምንድነው የሚሉትን ነገሮች መለየት መሰረታዊ ጉዳይ የነበረው ይሄ ነው። ስራውን ከመጀመራችን በፊት የመጀመሪያ የሚቀድመው ጥናት ማድረግ ነው። ጥናቱ ሁለት አይነት ፌዝ ነበረው። የመጀመሪያው ጥናት ጥገና ያስፈልገዋል ወይ የሚል ጥናት ነበር ያካሄድ ነው። ከዛ መጀመሪያ ያንን ጥናት ለ3 ወር አጠናን። ጥገና እንደሚያስፈልገው በአጭር ጊዜ ማድረስ ስለነበር 3 ወር እንኳን ወደ 1 ወር ተኩል አካባቢ አጠናን። የዛን ሪፖርት ካስገባን በኋላ ቅርስ ጥበቃም ያ ነገር ፍቃድ አገኘና ወደ ቀጣይ ጥናት ይካሄድ ተባለ። ከዛ በኋላ ቀጣዩ ጥናት ከ6 ወር በላይ ፈጅቶብናል ሙሉ በሙሉ ጥናቱን ለማካሄድ። እንግዲህ ጥናቱን ስናካሄድ የተለያዩ አይነት የጥናት ደረጃዎች አሉት። የመጀመሪያው ታሪካዊ ጥናት ነው። ስለዚህ ታሪኩ ምንድነው? ይሄ የዚህ ቤተክርስቲያን ታሪክ ከመቼ ይጀምራል፣ መቼ ተሰራ፣ በምን ተገነባ እየተባለ የሚቀጥለው ነው። ሌላ ሁለተኛው የጥናት አካል ደግሞ ምን አይነት አሰራር ነው የቤተክርስቲያኑ አሰራር የሚለውን ጉዳይ እናጠናለን። ከኪነ ህንፃዊ ስታይል ከምንለው አንፃር የቤተክርስቲያኗን ትውፊት እንዴት አድርጎ ነው የሚያንጸባርቀው የሚለው። ከዛ ደግሞ ቀጥሎ በምን ማቴሪያል ነው የተሰራው፣ በተለያዩ ግብአቶች የተሰራበትን ማቴሪያሎች ማጥናት ነበረብን። ምክንያቱም አሁን ላይ ለምንሰራው የጥገና ስራ በጣም ወሳኝ የምንለው አንዱ ስራ እሱ ስለነበረ ማለት ነው። ስለዚህ በዛ ምክንያት የተሰራባትን ግብአቶች በሙሉ ማጥናት ነበረብን። ሶስተኛው የጥናት ሁኔታ ደግሞ ምንድነው? ጉዳቶቹን ማጥናት ነው። ምን አይነት ጉዳቶች ናቸው ያሉት፣ ከጣራ ጀምሮ እስከ መሬት ድረስ ያሉት የጉዳት አይነቶች ምን አይነት ናቸው የሚለውን አጥንቶ ያንን ጥናት ለቤተክርስቲያኑ ቴክኒካል ኮሚቴ አቅርበን የነሱንም ግብአት እንደዚሁ አካተን ከዛ ቀጣዩ አራተኛው ምንድነው? ምን አይነት ሶሉሽን ያስፈልገዋል፣ ምን አይነት የጥገና አካሄድ መሄድ አለብን የሚለውን ማስረዳትና እሱን ባስረዳነው መሰረት ለዛ የሚሆኑ ዲዛይን ፕሮፖዛሎች፣ የቴክኒካል ስፔሲፊኬሽኖች እና ቢል ኦፍ ኳንቲቲ የማዘጋጀት ስራ ነው። ከዛ ወደ ኮንትራክተር መረጣ ነው የተሄደው ማለት ነው። MISAC is a very important company because it's 70 years old company working in Ethiopia, especially in restoration and especially in the church. Also work in this big important church because it's big challenge. I'm very happy for coming and work in another church because it is very important. I work my experience also in Vatican Church. I work in Italy in different church. I have also in the castles, no, because it's very important. So all experience with the church is unique, you know, because every single stone is one story. Every single part is one story because it's big challenge. But the good thing is restoration, no? It's also conservation. Every part of the church. For this is the manual part, the workers part is very important. Sometimes need important training, but all workers is in this church is already training before start any work. And safety and health is another important thing. But I'm very happy because I work with the committee very jointly. Also the consultant is very expert, is very concerned with the restoration, and they work together with one single group. ታሪክን የማሻገር ተራው የኔ ነው
በሚል መሪ ሐሳብ እየተከናወነ የሚገኘው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን እድሳት የሕንፃ ጥገና ብቻ አይደለም። የነገው ትውልድ አባቶቹ ያቆዩለትን ቅርስ በኩራት እንዲረከብ የሚደረግ የታሪክ ርክክብም ጭምር እንጂ። እድሳቱ በቅዱስ ሲኖዶስ ፈቃድ የተሰጠው በሊቃውንቱ የምክር ድጋፍና በተመረጡ ባለሙያዎች የሚከናወን የትውልድ የአደራ ሥራ ነው። ይህንን ሥራ በእኛ ዘመን ደግሞ አሁን እድል ገጥሞን እንድናድሰው መሆናችን እግዚአብሔር እንደው እንዴት ቢባርከን ነው እንዴት ቢፈቅር ነው የሚል እኔ እንደው ውስጤን አንዳንዴ እንባ የሚመጣልና ያሳዝነኝ። ለምንድን ነው መታደሱ ግድ ነው። አሁን በዚህ ወቅት ደግሞ ትኩረት ተሰጥቶ ካልታደሰ ዛሬ ነገ እየተባለ ሲሄድ የተለያዩ ነገሮች እየተፈጠሩ እንትን ሊል ስለሚችል ጉዳዩን በአዲስ አበባ ባህልና ቱሪዝም ጭምር ጥናት እንዲደረግበት አደረግን። በባለሙያዎች መታደስ እንዳለበት ታመነ። እንደ አጋጣሚ ሆኖ በዋናነት ለእድሳቱ ደግሞ ተጨማሪ ትኩረት የሰጠን በአሁኑ ወቅት መንግስት ከተማን በማዘመን የኮሪደር ልማት በመስራት ከፍተኛ ስራውን የጀመረው በፒያሳ ነው። በዚህ በአራዳ አካባቢ ነው። ስራዎች ሲሰሩ ከተማው አካባቢ አማረ፣ ደመቀ፣ ደስ ይላል። በጣም ተውቧል። አካባቢ ሲዋብ ይሄንን የቤተ ክርስቲያኑ የውጨኛው አጥር ቅድም ሁለት ግቢን ያለው እንዳልኩ የውጨኛውን አርጅቶ ስለነበር አድሱ ተባልን። በግድ እንዲመሳሰል ከውጭው ጋር አደስ ነው። እሱን ለብቻ አድስና አድሰው አማረ። ግን ይሄ ውጭው በሙሉ መብራት ሆኖ አምሮ ተውቦ የዚህ ግቢ ግን ሲታይ ላዩ ጠቁሮ ከውሃ መፍሰሱ በላይ ግቢው ጨልሞ እንደው ያለው ግድግዳው ሁሉ በተለያየ መንገድ እንደው ሲታይ እንዴ ተመልካች የለውም ወይ የሚል የቁጭት አነሳስ ተነሳ። ምክንያቱም ምንድነው መመሳሰል አለበት። እንደገና ደግሞ የሚመለከተው ጥናት ከተጠናቀቀ በኋላ ለቅዱስ ሲኖዶስ በአዲስ አበባ ሀገረ ስብከት ሊቀ ጳጳስ በኩል አቅርበን ቅዱስ ሲኖዶስም ተነጋግሮበት የቀረበውን ጥናት ሙሉውን ጥናት አይቶ ተመልክቶ ቅዱስ ሲኖዶስም ስራው እንዲቀጥል ከፈቀደልን በኋላ እንደገና ደግሞ የአዲስ አበባ ባህልና ቱሪዝም የወከላቸው ኃላፊዎች አሉ። ከአዲስ አበባ ሀገረ ስብከትና ከክፍለ ከተማ ቤተ ክህነት ተወካዮች አሉ። እነዚህ ሁሉ በየጊዜው እየተገናኘን የምንወስናቸው ውሳኔ አብረን እየወሰንን ስራው እንዲቀጥል ነው የምናደርገው። ኮሚቴው በዋናነት የሰራው ስራ ምንድነው? ይሄ መቃኞ ሲከናወን እንዲህ አይነት መንፈሳዊ ተግባርና ስራ ሲሰራ ቅድሚያ እኛ አርአያ መሆን አለብን በሚል እሳቤ ኮሚቴዎች ሁሉ አብይ ኮሚቴ በማዋጣት ገንዘብ በማዋጣት መቃኞውን በማስተካከል አሁን ያለበትን ቀድሞ የነበረውን የስብከተ ወንጌል አዳራሽ እንደ አዲስ ተሰርቶ እድሳት ተደርጎለት ለመቃኞነት ወይ ለቤተ መቅደስ ጊዜያዊ ቤተ መቅደስነት አገልግሎት እንዲሰጥ ማስቻልን ስራ ተሰርቶ እነዚህ ስራዎች ተከናውነው ነው እንግዲህ ታቦቱ የዛሬ ዓመት ጥር 18 2017 ወደ መቃኞ በመንበረ ክብሩ ተነስቶ ወደ መቃኞ የገባበት በዚህ ሁኔታ ነው። እንግዲህ በዚህ 100 ዓመት በላይ ውስጥ ስንሄድ የተሰራበት የጥገና ሂደት በጣም ትንሽ ናቸው የተካሄዱት። ብዙ ሜጀር የምንለው ጥገና ከተካሄደ ለምሳሌ የቀለም መቀባት ውስጥ ላይ ቆርቆሮ የመቀባት ስራዎች፣ ከዛ ደግሞ የውጭ የደረጃ ንጣፍ ድንጋይ የመቀየር ስራ እነዚህ ነገሮች ተካሂደዋል እንጂ መሰረታዊ የምንለው መዋቅራዊ የሆነ ወይም ደግሞ የስትራክቸራል ድረስ ሄዶ የተሰራ ጥገና ስራ አልነበረም። ያ በመሆኑ ምክንያት በእድሜ ብዛት የተፈጠሩ ችግሮች ነበሩ። ለመጀመሪያ አንደኛው ምንድነው ከዶም እንጀምራለን። ዶም ለምሳሌ ከላይ ጉልላቱ ላይ ብረቱ በሂደት ዝገቶች አሉ፣ ቀዳዳዎች አሉ። እነዚህ ቀዳዳዎች ውሃ እያስገቡ የተፈጠረበት ችግር አለ። አንደኛው ችግር እሱ ነው። ሁለተኛው ግድግዳዎቹ ላይ የምናያቸው የተለያየ ጊዜ የተሰሩ የቀለም ስራዎች ነበሩ። እነዛ ቀለም ስራዎች በጣም ኃይለኛ ጉዳት አድርሰውበት ነበር፣ ውስጥ ላይ የምናየው እይታው ላይ ማለት ነው። ለምሳሌ አንደኛውን ብንመለከት በ1930ዎቹ አካባቢ ጣሊያን ኢትዮጵያ ላይ ተመልሶ መጥቶ ወረራ ሲያካሂዱ ያኔ እንደ ቂም መወጫም አድዋ ላይ ለነበረው ሽንፈታቸው እንደ ቂም መወጫም አንዱን ያደረጉት ምንድነው ጊዮርጊስ ቤተክርስቲያን ያኔ ታቦት አብሮ የዘመተ ስለነበር ለአድዋ ድል በዛ ምክንያት ቤተክርስቲያኑ የማቃጠል በቀል አድርገውበት ነበር። ያኔ እንግዲህ ሲሆን ውስጡም ላይ በጣም እሳት ነዶበት ስለነበረ ህንጻ ስትራክቸሩ ምንም አልተፈጠረበትም፣ ግን ስዕላት ወድመዋል፣ መስኮቶች ተሰባብረዋል፣ እንዲሁም ውስጡ ግድግዳው ሙሉ በሙሉ ጠቁሮ ነበረ። ግን ያንን ለማደስ እንደገና ምንድነው ያደረጉት ጣሊያኖቹ ህዝቡንም እንደገና ደግሞ መልሶ ወደ ቤተክርስቲያኑ ለማምጣት ላለማስቆረፍ ሲሉ ወይም ደግሞ ለመታረቅ ሲፈልጉ ምን አደረጉ? አድሰነዋል አሉ። ሲያድሱት ግን ምንድነው የተፈጠረው ነገር? ቀለም መቀባት ነው ያደረጉት። ማጽዳትና ቀለም መቀባት ሲቀቡ ግን ለምሳሌ ውስጡን ጥቁር ቀለም ነበር የቀቡት። ይሄ ደግሞ በጣም አሳፋሪና አስደንጋጭ እንትን ነው እና በኋላ ላይ ነው እንግዲህ
ጣሊያኖች ከወጡ በኋላ አባቶች እንደገና በራሳቸው በፈቀደላቸው አቅም መልሰው እንደገና ቀለሙን ለመቀየር ሞከሩ። ሲቀይሩ ግን እላው ላይ ጥቁሩ ቀለም ላይ ሌላ ብራይት የሆነ ቀለም ብርሃናማ የሆነ ቀለም ለመቀባት ሞክረዋል። ከዛ በኋላ በተለያየ ጊዜ ቀለም እየተደረበ የተቀባበት ሁኔታ እናያለን። ሌላው በፊት ላይ የአድዋ በዓል ሲከበር ምን ሲል መድፍና ይተኮስ ነበር በዚህ አካባቢ ላይ የመድፍ የዛ ቫይብሬሽንም ለምሳሌ መስታወቶች ላይ ያደረሳቸው አንዳንድ ጉዳቶች አሉ። መስታወቶቹን አይታችኋቸው እንደሆነ ስቴንድ ግላስ ምን ይሄ ስዕላት ያሉበት መስታወቶች አብዛኛው ኦልሞስት ከ60-70% በላይ ረግፈዋል። የተወሰኑ ናቸው አሁን የቀሩት ኦሪጂናል የምንላቸው የስቴንድ ግላስ አርት ስራዎቹ ማለት ነው። ያ አንዱ የሱ ነው። ሌላኛው ደግሞ የባቡር መንገዱም ሲሰራ የተፈጠሩ ቫይብሬሽኖችም እንደዚሁ ያደረሱት ጉዳት አለ። ነገር ግን ዋናው ኪነ ህንጻው ላይ ግን ያን ያክል የስትራክቸር መናጋት አልተፈጠረም። ትልቅ ችግር ያለው የቱ ላይ ነው? እሳተ ከላ የምንለው አሰራር አለ። ያ የሲሊንግ አሰራር ነው። አይታችሁት ከሆነ ቅኔ ማህሌቱ ላይና ቅድስቱ ላይ ያሉ ከርቭድ የሆኑ ሲሊንጎች አሉ። በተለይ ቅኔ ማህሌቱ ላይ ያለው ሲሊንግ በጣም ተጎድቷል። መሀል ለመሀል ተሰንጥቆ ሁሉንም 8ቱንም ሳይድ ያዳረሰ ስንጥቀት ነው ያለው። ያ እሳተ ከላ እንግዲህ ኢትዮጵያ ውስጥ ካሉ ቤተክርስቲያኖች ጊዮርጊስን ለየት የሚያደርገው አንዱ ስራ እሱ ነው። ሙሉ በሙሉ በሸክላ ብቻ የተሰራ ስራ ነው። ስራው በሸክላና በኖራ ነው። ያለምንም ብረት ያለምንም ሽቦ ማያያዣ ሙሉ በሙሉ በሸክላ ብቻ የተሰራ ነው። በጣም ሰፊ ስፓን ነው። እንዳየው ስፋቱ ሰፊ ነው። ቅኔ ማህሌቱ ላይ በተለይ ያለው እሱ ለምሳሌ መብራት ሲሰቀል ሌሎች ነገሮችም ሲነካኩ መሰንጠቅ ጀመረና እስካሁን ድረስ እየሰፋ የሄደበት ነገር ነው ያለውና እሱን አሁን ደግሞ እንደገና መልሰን የምናስተካክለው አንዱ የጥገና ስራችን የሚያካሂደው እሱን ነው ማለት ነው ዋናው ስራችን። ሌላው የውጭው ምንጣፍ 1988 ላይ እና 2000 ላይ ነው ትልቅ ጥገና የተካሄደለት የነበረው። 88 ላይ የአድዋ 100ኛ ዓመት በዓልን በማስመልከት የተካሄደ ጥገና አለ። ሁለተኛው ደግሞ 2000 ላይ ለሚሊኒየም መምጣት ተብሎ ደግሞ ያኔም የተደረገ ጥገና አለ። ግን ሁለቱም ጥገናዎች በጣም ሩጫ የበዛባቸው ስለነበሩ በተለይ ውስጥ ላይ የፈራረሱ ብዙ ነገሮች አሉ። በተለይ የ2000 ትንሽ ጉዳት ያስከተለበት አለ። ጌጣጌጦች መፍረስ፣ መሰባበር ላይ ያደረሰበት ጉዳት አለ። ቶሎ ለማድረስ በሚል ሂደት ማለት ነው። የድንጋይ ንጣፉም ላይ በነበረው ኳሊቲ አይደለም ተመልሶ የተገነባው። እንደምትመለከተው በጣም የመስመጥ አደጋ ያለባቸው ቦታዎች አሉ። የመበላት ድንጋዮች እኩል አይደለም ኳሊቲያቸው። በስራቸው አንቱታን ያተረፉ የቅርስ ጥገና ባለሙያዎች እንደሚናገሩት የመናገሻ ገነተ ጽጌ ሕንፃ ቤተክርስቲያን እድሳት ከዚህን ቀደም ከተከናወኑለት በእጅጉ የሚለይ ነው። ከዚህ በፊትም የሰራናቸውን ቤተክርስቲያኖች ቅድስት ሥላሴም ላይ ስንሰራ የነበረው እዚህም ላይ የምናደርገው ለምሳሌ ምንድነው ስር ነቀል የሆነ ጥገና ነው። እንደው የመቀባት የማሳመር አይነት ነገር አለ። ጥገና ከዛ ይለያል። የቅርስ ጥገና ሲባል ውስጥ ድረስ ገብተህ ችግሩን አውቀህ የምትሰራው ጥገና ነው። ኖት ለሆነ በዓል ብለህ የምትሰራው አይነት ነገር አይደለም። ለዛ ነው ጊዜውም ረዘም ያለ ጊዜ ጥናት ያስፈልገዋል። ኮንስትራክሽኑም ረዘም ያለ ጊዜ የሚያስፈልገው ለዛ ነው። እና አሁን ላይ ከምንሰራቸው ነገሮች ለምሳሌ አንደኛው የስትራክቸራል ፌለር ያለባቸው ነገሮች በሙሉ በስነ ስርዓት ሶልቭ መደረግ አለባቸው። ለሚቀጥለው ቢያንስ 50 እና 60 ዓመት ምንም አይነት ጥገና በማያስፈልግበት መልኩ መሰራት አለባቸው። ሌላ ለምሳሌ ስለ ቀለም ቅድም ያወራው ሆነ አይስተውለ ከሆነ ቀለም ዝም ብሎ ባለበት ላይ ነበር ሲቀባ የነበረው። አሁን ግን ምንድነው የምናደርገው? ከስር ጀምሮ ልሱኑን ሙሉ በሙሉ አንስተን ግድግዳውን ያለበትን ችግር አክመን በስነ ስርዓት፣ ምክንያቱም ሞርታሮች፣ ስንጥቆች፣ ምኖችም ካሉ መታየት ስላለባቸው ያንን ሁሉ አስተካክለን ከጨረስን በኋላ እንደ አዲስ ልስን ነው የምንሰራው። ልሱኑ የምንሰራው ጥንታዊ በተሰራበት አሰራር ነው። የጥንታዊ አሰራር ኖራ፣ አሸዋ እና የተወሰነ ሲሚንቶ ይጠቀማሉ። እኛም ልክ እንደዛው ያንኑ ተጠቅመን ነው መልሰን በዛው አሰራር ሂደት ነው የምናየው። ምክንያቱም ማቴሪያሉ ተመሳሳይ መሆን አለበት። ጥገና ስትሰራ አዲስ ማቴሪያል አይመከርም። ብዙ ጊዜ አንድ ኖራ ስናወካ እስከ 2 ወር ድረስ ይቆያል። 60 ቀን ከቆየ በኋላ ከዛ ነው ወደ ስራ የምናስገባው። ስለዚህ ያው እንደ በፊት የነበረበትን ይዞታ ይይዛል ማለት ነው። ግፋቢል እንደዛ አስበን የሰራ ነው። ጠጠሩም የራሱ ላይም ጠጠር አለው። ጠጠሩ ራሱ የራሱ ጠጠር አለ። በራሱ ጠጠር ነው የሚሰራው። ጉድጓዶቹ የተለያዩ ናቸው። የመጀመሪያ ዙር ያኛው ነው። ከዛ 1 ወር ሲሞላ ወደዚህ ይገለበጣል። ቀጣይ ሌላ ለማብካት ማለት ነው ይገለበጣል። ከዛ ሶስተኛው ይሄ ስቶራችን ነው። በቃ እዚህ ጋር አርገን አሸዋ፣ ሲሚንቶ፣ ጠጠር አለ፣ ላይም አለ ነው አንድ ላይ አርገን ወደ ስራ ይገባል ማለት ነው። ስር ነቀል የሚያስብለው አንዱ ይሄ ነው። ቀለም ከመቀባት በፊት ልሱኑን ሙሉ በሙሉ ማስተካከል፣
የኤሌክትሪክ ስራዎች ለምሳሌ አይተህ ከሆነ በፊት ግድግዳ ላይ እየተለጠፉ ነበር የሚሄዱት። አሁን ግን ውስጥ ለውስጥ በስነ ስርዓት ከልስቱን አብረን ቀብረን የማይታዩበት ሁኔታ አድርገን ከዛ ደግሞ ቤተክርስቲያኑ ዘመናዊነቱን መጠበቅ አለበት። ወደፊት የሚመጡ ጥሩ የሳውንድ ሲስተሞች ሳውንድ አሁን እንግዲህ ከግቢ ውጭም ፖሉሽን ነው እየተባለ ብዙ ነገሮች አሉ አይደለም፣ ግን ቢያንስ በግቢ ውስጥ ኮንትሮል የሆነ ጥሩ የሆነ የሳውንድ ሲስተም ያስፈልገናል። ውስጥ ቤተክርስቲያን ውስጥም ስንገባ እንደዛው። ስለዚህ የሳውንድ ሲስተም መቅጠም ያስፈልገናል። መብራት ብርሃን ለምሳሌ ያንሷል ውስጥ ላይ ሰዎች አገልግሎት በሚኖርበት ሰዓት ላይ ያንንም እንደዚሁ በማይረብሽ መልኩ የመብራት ስራም እንደ አዲስ ነው ሙሉ በሙሉ የምንሰራለት ማለት ነው። የተቀቡት ቀለሞች ድንጋዩን የሚያስተነፍሱት አይደሉም። የብረት ቀለም ዳውን ሳይዱ ምንድነው? ድንጋይ ኮንትራክትና ኤክስፓንድ ያደርጋል። የብረት ቀለም ተረጋግቦ ሲቀባ መተንፈስ ያቆምና መሰንጠቅ ይጀምራል። እነሱን የማንሳት ስራ እየሰራን ነው። ክሊኒንግ ድንጋዮቹ በሙሉ ውጪ ክሊን እያደረግን ነው። ጣሪያ ላይ ቆርቆሮዎቹን እያነሳን ነው። ቆርቆሮ የምናነሳው አንድ የተጎዳ ስለሆነና ከውስጥ ያለው የእንጨት ስትራክቸር መስተካከል ስላለበት ነው። ከዛ በተጨማሪ ደግሞ እሳተ ገላውን ለመስራት ቆርቆሮ ግዴታ መነሳት አለበት። ስለዚህ ለሱም እንዲሆን ፓራል ስራዎችን እየሰራን ያለ ነው። ከመስቀሉ ጀምሮ እስከ መሬቱ ድረስ ዋና የጉድለት ወይንም ችግሮቹን በመንቀስ እነሱን ጥገና በማካሄድ ላይ ነው የሚገኘው። ከመስቀል ጀምሮ አሁን መስቀሉ ተጎርቶ ነበረ። ከመስቀሉ ስር ደግሞ ዶም የሚባለው ወይንም ይሄ እንደ ሰርኩላር ፓርት የሚታየው በአልሙኒየም የተሸፈነ ፓርት እነሱ በማፍሰስ ቤተክርስቲያኗ ለረጅም ጊዜ በዋነኝነት ጥገና ሳያገኝ ቆይቶ ነበር። እሱን ጥገና በማከናወን ላይ ነን የምንገኘው። አሁን ያለንበት በጣም ጥሩ ፕሮግረስ ላይ ነው። እሳተ ገላ የሚባለው ፓርት ረጅም ቤተክርስቲያን እንግዲህ ኢትዮጵያ ውስጥ ካሉ ቤተክርስቲያኖች በጣም ልዩ የሆነ እሳተ ገላ ወይንም እንደ ሰርኩላር ሃፍ ሰርኩላር አይነት ሼፕ ያለው ያለምንም ብረት ያለምንም ሌላ ተጨማሪ ማቴሪያሎች ያልተሰራ ብሪክና ላይም ወይንም ኖራ በማጣበቅ ብቻ የተሰራ ይሄ ጥንታዊ የኢትዮጵያን ጥበብ የሚያሳይ ስራዎች ነበሩ። እሱን እንዳለ እንዲቀጥል አሁን በአዳዲስ ማቴሪያሎችም ተጠቅመን የተሳካ ሙከራ አድርገናል። እንግዲህ ከዚህ በኋላ ያለው ይሄንን በማስፋት አጠቃላይ ስራውን መስራት ነው። ካስት አይረን ስራዎች አሉ። በርና መስኮቶች ላይ ደግሞ የተለያዩ ስቴንድ ግላስ ወይንም በጥበብ ልክ አርቲስት አፈወርቅ ተክሌ የተሳተፉበት የስዕል ስራዎች አሉ። እነሱን በመጠበቅ ለመጪው ትውልድ ደግሞ 100ና ከዛ በላይ አመት የሚቆይ ስራ መስራት ነው አሁን የጀመርነው። የቀለም ማስለቀቅ አለ። የውስጡ ሞኑሜንታል ፍሬም ይባላል። ሞኑሜንታል ፍሬሙ ቀለሙን ፍቀኗል። አሁን ስናየው ግን ሞኑሜንታል ፍሬሙ በጣም ስለሚያምር ከተነሳ በኋላ አሁን ጋርድ የለም። ዌዘር ጋርድ እንደሚባለው የሲካ ጋርዶች አሉ። ታች በጣም ቤተክርስቲያን የቅርሶቹ የሚያበላሸው የሰው ልጅ እጅ ነው። የሰው ልጅ ደግሞ አሲድም አለው። የእጁ ታቹ የሚያበላሸው ነገር ስላለ ማለት ነው። እሱን የሚከላከል ኬሚካል ቀብተን ሙሉ ልንተዋስበናል። ለምን ሞኑሜንታል ፍሬሙ ነው ከቤተክርስቲያኑ የሚያምር ፓርቱ ማለት ነው። እሱን ለማድረግ ሞክረናል። ከዛ ውጪ ደግሞ የክራክ ሲሊንጉን በዘመኑ በዋጀ ቴክኖሎጂ ከተሰራ በኋላ መልሶ ፕላስተር ተደርጎ እንደነበረው በሚያምር ሁኔታ ቀለም ተቀብቶ እንዲያልቅ እናደርጋለን ማለት ነው። ከዛ ወደ ውጪ ስንወጣ ደግሞ ላይ የውጪው ፓርት ከተጸዳ ከተስተካከለ በኋላ ላይ የገተር ወይም ደግሞ የውሃ ማመላለሻው እንደምታዩት የዝናብ ውሃ መሰብሰቢያው በጣም ተጎድቷል እና በጣም ስለተጎዳ እሱን ለማስተካከል 3 ሌየሮች ነው የነበሩ። ሶስቱንም አንስተን አሁን እንደ አዲስ ሙሉን በሸክላ 2 ሌየር ጨምረን በመገንባት ሰፋ ያለ እንዲሆን እና ብዙ ውሃ ኮሌክት አድርጎ እንዲዝልን ስለተፈለገ እሱን አድርገን ሰፋ ያለ ገተር ሰርተን ያ ገተር ደግሞ እንደ አዲስ ከተሰራ በኋላ በእኛ በገተር በስክሪዱ ከተሰራ በኋላ ወተር ፕሩፍ እና የአልሙኒየም ስራ ተደርጎለት ድሮ ካገለገለው የበለጠ ለሚቀጥሉት 50 ዓመታት እንዲያገለግል 50 እስከ 100 ዓመት እንዲያገለግል አድርገን እንደ አዲስ ሰርተናል ገተሩ። እዚህ ቤተክርስቲያን ላይ ትንሽ ለየት የሚለው ካስት አይረን ብረት ብዙ አለ። ካስት አይረን ለመበየድም ለመቁረጥም ለምንም አሁን ያስቸግራል። አሁን ባለንበት ሁኔታ በኖርማል መበየጃ ልትበይደው የምትችለው አይደለም። መስኮቶች አሁን ለምሳሌ ብዙዎች የተሰሩት በካስት አይረን ነው። ክሊኒንጉም ሌላ ተጨማሪ ቀለምም ለመቀባት ስትፈልግ በደንብ ተመራምረህ መሆን አለበት እንደ ባለሙያ። ከዚህ በፊት ያየነው ቀለም ቀቡት፣ ቀለሙ ውሃ ሲያስገባባቸው በሲሚንቶ ለበሩበት። ለምሳሌ ላይ ያሉት ክብ ክቦቹ ላይ ትልቅ አጋጥሞን የነበረው ችግር ምንድነው? ውሃ ማስገባቱን አላቆምም አላቸው። ኖርማል ቀለም ብትቀባው ካስት አይረን አይቀበልም። ሲጨንቃቸው ሲሚንቶም ለጠፉበት።
ያ ሲሚንቶ አሁን መስታወቱን አውርደን ሜንቴን ልናደርግ ስንል ሲሚንቶን ለማስለቀቅ ስንሄድ እንዳለ መስታወቶቹ ረገፉ። ከጊዜ በኋላ የተደረገ ነው፣ ሂስቶሪካሉ መስታወት አይደለም። ቢሆንም ግን በተደረገው ጥገና ነው ያጋጠመን። መስቀሉን ሜንቴን እያደረግን ነው። በጣም ጥሩ ኳሊቲ ያለው በሮቹና መስኮቶቹም ሜንቴን እየተደረጉ በሮቹ በጣም ከባባድና የሚገራርም ዲቴይል ያላቸው የብረት ወርኮች ናቸው። ብሮንዝ ምናምን አላቸው። እሱ ላይ ከዚህ በፊት እንዳልኩ ሁሌም እንደምናደርገው ቀለም ተደራርቦበት ነበረ። እሱን ቀለም ለማስለቀቅ ለአንዱ በር የወሰደብን ታይም በጣም ብዙ ነው። እንዳየኸው በጣም ብዙ በሮች አሉት የቤተ ክርስቲያን። አሁን እነዚህ የምታዩዋቸው 24 መስኮቶች ክቦቹ ከላይ ያሉት ናቸው። እንግዲህ ይሄ ከላይ እንደወረደ ነው። መስታወት አልተራገፈም፣ አልለቀቀም። ውሃ የሚገባበትን ምክንያት በመፈለግ ዙሪያውን ይሄ ያቀፈው ውሃ ማስገቢያ ሲያስቸግር የኖረ ነው። ለዚህም ነው ሲቸግር ወደ መላ ውስጥ የሚገባውና በሲሚንቶ በመናምን የተደፈነው። እውቀቱ ጠፍቶ ሳይሆን ለሲሚንቶ ለውሃ መከላከል ሲባል የተደረገ ድርጊት ነው ይሄ በሙሉ ይደረገው። ይሄ ደግሞ ጥፋት አመጣ፣ ውበት አጠፋ። አሁን ተመልከተው እዚህ ጋር ጸድቷል። መስታወቱ ተራክፎ እንዳለቀ ነው። ይሄኛው ደግሞ አሁን የምትመለከቱት ሙሉ ለሙሉ ጸድቶ ለቀለም የተዘጋጀ ነው። ጣሪያ ላይ ያሉት እንጨቶች ብዙዎቹ ዋና ወራጆቹ ጥሩ ኮንዲሽን ላይ ናቸው። ጣሪያ ግን የሚመታባቸው የበሰበሱና ከዚህ በፊት ደግሞ ብዙ ጊዜ ሚስማር ጣሪያው ሜንቴን ሲደረግ የተጎዱ ነበሩ። እነሱ በሙሉ ሪቨርስ ይደረጋል። ዋና ወራጆቹ ጥሩ ኮንዲሽን ላይ ናቸው ያሉት። የተመረጠው ማቴሪያል ጥሩ ማቴሪያል ነው። እነሱን ምንም አንነካቸው። በትኖቹ ግን ቆርቆሮ የሚመታባቸው እነሱ ይቀየራሉ። የተጎዱት በሙሉ ይቀየራሉ። እንደው ከስራው ታላቅነት የተነሳ እኔ በዚህ አጋጣሚ አመስግኜ ማለፍ እንፈልጋለሁ። በእውነት የሀገሪቱ የኢፌዴሪ ምክትል ጠቅላይ ሚኒስትር መጥተው ጎብኝተው አይተው መዋዘ ጥበባት ዲያቆን ዳንኤል ክብረት የክቡር ጠቅላይ ሚኒስትሩ አማካሪ መጥተው የሚሰራው ስራ ራሱ የመጀመሪያውም ስራ ራሱ ምን እንደሚመስል አይተው እየተሰራ ያለው ነገር ራሱ ኖራው እንዴት ለስንት ጊዜ እየተወካ ብረቱ እንዴት ሆኖ በሮቹ ተነቅለው እንዴት ሆኖ መስቀሉ እንዴት ወርዶ እንዴት እየተሰራ እንደሆነ በዛ ጊዜ ያለ ብየዳ ዝም ብሎ የተሰራ መስቀል ከላይ የወረደው መስቀል ሁሉ አይተው በጣም ተደንቀው እንደውም በራሳቸው ድረገጽ ላይ ሁሉ ታሪካዊ ስራውን አድንቀው ጽፈዋል። እና በቀጣይም ታላላቅ የቤተ ክርስቲያናችንም አባቶች እንዲሁም ደግሞ ታላላቅ የመንግስት ኃላፊዎች ጎብኝተው እገዛም ያደርጋሉ ብለን እናምናለን። በዚህ ቅዱስ ስፍራ እየተከናወነ የሚገኘው የህንፃ ቤተ ክርስቲያን እድሳት ተጠናቆ የህንፃው ግርማ ሞገስ ወደ ቀድሞ ክብሩ ሲመለስ የግቢ ማስዋብ ሥራ ደግሞ ቀጣዩ የልማት ተግባር ይሆናል። ይህ ምዕራፍ ታዲያ ቅዱስ ስፍራውን ወደ ምድራዊ ገነትነት የሚቀይር ድንቅ ጥበብ ነው። የቤተ ክርስቲያኑን ጥንታዊነት የሚያደምቁ አረንጓዴ ስፍራዎች፣ ምዕመናን በጸጥታ የሚጸልዩባቸው ማረፊያዎች ሲልም በስርዓት የተሰናዱ የመተላለፊያ መንገዶች የፕሮጀክቱ ዋና መገለጫዎች ናቸው። እንግዲህ መጀመሪያውን ሂደት ሄደናል። የሚቀጥለውን እየሄድን ነው። የውስጡን ኦልሞስት እየጨረስን ያለ ነው። አሁን ወደ ጣራውና ወደ ውጭ ወጥተናል። ወደፊት ደግሞ በሚቀጥለው ደግሞ የግቢውን ማስዋብና ማሳመር እንደምታዩት ግቢው ድንጋዮቹ ምናምኖቹ ያለ ተነጣፎቹ ከጊዜ ብዛት እየጎረጎዱ እየተበሉ ምናምን ስለሆነ እሱን ደግሞ የመጨረሻችን ፌዝ አድርገን እንዲናረጋለን። ከዛ ሙዚየሙን፣ ቤተልሔሙን፣ ክርስትና ቤቱን እና አጥሮቹ ምናምኖቹ ማጠባበቅና ምናምን ይቀረናል። ስራዎቹ እጅግ በጣም ሰፊ ከመሆኑ አንጻር ወደ 3 መሰረታዊ የሆኑ ፌዞች እንዲኖሩት ነው ያሰብነው። የመጀመሪያው ፌዝ ቤተ መቅደሱንና ይሄንን አውደ ምሕረቱን ብቻ ያካተተ፣ ሁለተኛው ፌዝ ግቢውን ይሄ ላንድስኬፑን ግቢውን ላንድስኬፕ፣ ሶስተኛው ፌዝ ደግሞ ቤተልሔሙ፣ ደውል ቤቱ እንዲሁም ክርስትና ቤቱን ሶስቱን እነዚህም ቅርሶች ስለሆኑ እነዚህን በፌዝ ከፍለን ስራዎቹን መስራት አለበት ተብሎ ነው የታሰበው። በዚሁ ረገድ ይሄ የመጀመሪያው ፌዝ ወይም ቤተ መቅደሱና ይሄ አውደ ምሕረቱ የሚፈጀው 157 ሚሊዮን ብር ይፈጃል ተብሎ ነው ግምት የተገመተው። እንግዲህ ተጨማሪ ያላሰብናቸው ስራዎች ብዙ ስራዎች እየመጡ ያሉበት ሁኔታ ነው ያለው። ይሄን ሁሉ እየሰራን ነው። ይሄን ደግሞ ስንሰራ ደግሞ በእውነት ለመናገር የዚች ቤተ ክርስቲያን አጥቢያ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት የሆኑትና ሁሉም የቅዱስ ጊዮርጊስ ጋር ቁርኝት ያላቸው ሁሉ በስራው ላይ ስለሚረባረቡልን በዚህ እንትን ላመሰግን እወዳለሁ።
ታሪክ ሲዘከር፣ ስም ሲጠራ አድዋ ካለ ንጉሠ ነገሥት ዳግማዊ ምኒልክ፣ አድዋ ካለ እቴጌ ጣይቱና ካለ ጀግኖቹ ኢትዮጵያውያን ተነጥሎ አይነሳም። የዚህ ታላቅ የጥቁር ሕዝቦች ድል እውነተኛ የድል አርማ፣ የሉዓላዊነታችን ምስክርና የነጻነታችን ዋስትና የሆነው የቅዱስ ጊዮርጊስ ታቦተ ሕግም በዚህ ወርቃማ ታሪክ ውስጥ በግንባር ቀደምትነት አብሮ ይነሳል። በጦር ሜዳው መካከል በባሩድ ጭስና በጀግኖች ፉጨት ውስጥ ኢትዮጵያ ሃይማኖቷን፣ ክብሯንና ነጻነቷን አስጠብቃ እንድትሻገር ያደረገው ይህ የቃል ኪዳን ታቦት ዛሬ በግርማ ሞገስ በመናገሻ ገነተ ጽጌ ቤተ ክርስቲያን ውስጥ ይገኛል። እናም ይህን ታሪካዊ ቤተ ክርስቲያን መደገፍ፣ ታሪክን መደገፍ፣ የጀግኖች አባቶችን አደራ ማጽናት ብሎም የነጻነታችንን አምድ ለነገው ትውልድ ማቆየትም ነው። እንግዲህ ጥናቱን ካጠናም በኋላ በርግጥ 1 ዓመት ብለን ነው እኛ እቅድ ይዘን የገባ ነው። ግን ቅርስ ጥገና ብዙ ጊዜ ምን ችግር አለው? በሂደት ደግሞ የሚያጋጥሙ ነገሮች ከፍተህ ስታይ መጀመሪያ ጥናት ላይ የማታያቸው ጉዳቶች በኋላ ከፍተህ ስታያቸው የሚፈጠሩ ጉዳቶች ይኖራሉ። ደግሞ የበለጠ ማለት ነው። ጥናቱ ብዙ ጊዜ ስራው እየተሰራም የሚታዩ አንዳንድ ጥናቶች ይኖራሉ። ቴስት አታረጋቸውም። አዲስ ህንጻ ሲሆን ቀድመ መጀመሪያ ቴስት አድርገህ ትሰራዋል። ይሄ ግን እየሰራህ ራሱ የምታያቸው ቻሌንጆች ይኖራሉ፣ የምትቀይራቸው ሀሳቦች ይኖራሉ። እሱ ነገር አለና እንግዲህ ከእግዚአብሔር ጋር በበጀት ኮንስትሬንትም ከሌለብን የገንዘብ ችግርም ካላጋጠመም ካላልን በዚህ 1 ዓመት ለመጨረስ ታስቧል። እንግዲህ እስካሁን 5 ወር 6 ወር አሳልፈናል። እንግዲህ ቀጣዩን 6 ወር ለመሄድ ነው እንግዲህ ፕላናችን እያደረግን ያለ ነው ማለት ነው። ክርስቲያኑ ብቻ ሳይሆን ኢትዮጵያዊ ወይም እንደው እኔ እኮ ዜግነቴ ኢትዮጵያዊ ነኝ የሚል ሁሉ ዛሬ ኢትዮጵያዊ ነኝ ለማለት ያበቃው የዛን ጊዜ አባቶቻችን በጦርነት ድል በማድረጋቸው ነው። ያ ድል ደግሞ በሰማዕቱ በቅዱስ ጊዮርጊስ ተራዳኢነት የተፈጸመ ድል ነው። ስለዚህ ለኢትዮጵያዊነት ትልቁን ውለታ የሚወስደው ባለውለታችን ሰማዕቱ ቅዱስ ጊዮርጊስ ነው። ስለዚህ የሚያምነው የማያምነው ሁሉም የዚህ ታሪክ ተሳታፊ መሆን አለበት። ምክንያቱም ቅዱስ ጊዮርጊስ የኢትዮጵያ ባለውለታ ስለሆነ፣ ስለዚህ ኢትዮጵያውያን የሆኑ ሁሉ በዚህ ስራ ላይ መሳተፍ አለባቸው። በውጭም ያሉ በአገር ውስጥም ያሉ ሁሉም ቅዱስ ጊዮርጊስ የኛ ነው የሚሉ በሙሉ ቤተክርስቲያናችንን እንዲያግዙን ያገዙንም ሌሎችን እንዲያግዙ ጥሪ እንዲያደርጉ በዚህ አጋጣሚ ሁሉንም በጥሪ እንጠይቃለን። በተለይ ቅዱስ ሲኖዶስ ትልቅ ትኩረት ሰጥቶት ለሌሎች አድባራትና ገዳማት እንዳደረገው እገዛ ሁሉ ለዚህ ደብርም እገዛውን ማድረግ ይጠበቅበታል። ብዙ ትልልቅ አባቶች፣ ብፁዓን አባቶች በዚህ በቤተ ክርስቲያን ላይ ተምረው አስተምረው ያለፉ አባቶች ሊቃነ ጳጳሳት ጭምር በሀገር ውስጥም በውጭም ያሉ በአፍሪካም በአሜሪካም በአውሮፓም እንዲሁም በአረብ ሀገርም በዚህ በሀገራችን በተለያዩ ክልሎችም ያሉ ምእመናን ጭምር ተሳትፈው ከዚህ ትልቅ ስራ በረከት ረድኤት እንዲያገኙ ጥሪያችንን እናስተላልፋለን። ከዛም በተጨማሪ በዚህ በትልቁ ሰንበት ትምህርት ቤታችንም ተምረው በኮርስ ትምህርት ተምረው ያለፉ በተለያዩ አገር ያሉ ወጣቶች፣ ዘማሪያን፣ መምህራንም ጭምር እንግዲህ ሙያ አይለይም። አርቲስት አይልም፣ ሯጭ አይልም። የተለያዩ ዶክተሮችም ኢንጂነሮችም በተለያየ ሙያ ውስጥ ያሉ ክርስቲያኖች በሙሉ የቅዱስ ጊዮርጊስ ውለታ ያለባችሁ፣ ጸሎት ጸለያችሁ የተሰማላችሁ፣ ስለታችሁ የደረሰላችሁ፣ ጸበሉን ጠጥታችሁ እምነቱን ተቀብታችሁ የዳናችሁ የተፈወሳችሁ በሙሉ በዚህ ታላቅ ስራ ላይ ተሳትፋችሁ የበረከቱ ተሳታፊ እንድትሆኑ በአምላከ ቅዱስ ጊዮርጊስ ስም እንዲሁም ደግሞ በህንፃ እድሳት አብይ ኮሚቴው ስም ጥሬን አስተላልፋለሁ። ምእመኑም የተቻለውን ድረስ በማዋጣት በማየት በጉልበትና በገንዘብ በማገዝ ይህን ቤተክርስቲያን የተሳካ እድሳት እንዲያደርግ ጥሪውን እናስተላልፋለን። ዙሪያውን ህንፃዎች ሲታዩ ቅዱስ ጊዮርጊስ እኮ ባለሀብት ነው ይላሉ። እንደው እቺን ነገር ሰው ሁሉ በደንብ እንዲሰማ ትፈልጋለሁ። ምክንያቱም ምንድነው መሰራቱ ድንቅ ነው። እኔ ከመጣው ጊዜ ጀምሮ ያየሁት ማለት ነው። እኔ ከመምጣቴ በፊት ብዙዎቹ ህንፃዎች ተሰርተዋል። አንዲት ህንፃ G+1 ያለችው በፊት ለፊት ብቻ ነች እኔ ከመጣው ወዲህ የተሰራችው። እሷም ባንኮች ናቸው ገንዘቡን አውጥተው የሰሩት። አሁን እነዛንም ህንፃዎች ዙሪያውን ባለሀብቶችና ባንኮች በራሳቸው ገንዘብ ይሰሩትና በኪራይ ይታሰብላቸዋል። ያ ህንፃ የተሰራበት እዳ ተከፍሏል፣ አለቀ። በወቅቱ ግን የነበሩ ሰዎች ይሄንን ዘዴ ፈጥረው መስራታቸው ይደነቃሉ።
ያኔ ባይሰራ ኖሮ ይሄ ቦታ አሁን የቤተክርስቲያኑ ማለት አይቻልም። አሁን ከተወሰኑ ዓመታት በኋላ የቤተክርስቲያኑ ሀብትና ንብረት ነው። ልክ ነው። ከትንሽ ዓመታት በኋላ ባለ ሀብት ነው የሚሆነው። ዛሬ ላይ ግን ትንሽ ሊቸገር ይችላል። ያም ሆኖ ግን የተወሰነ ገቢ አለው። ከዛ ላይም የተወሰኑ ነገሮች ያገኛል። ቢሆንም ግን ሙሉ ለሙሉ ባለ ሀብት ለመሆን እነዛ ዕዳዎቹ ማለቅ አለባቸው። ዕዳዎቹ ግን በብድር የተወሰዱ አይደሉም። ስራው ነው የተሰራው። ህንጻውን ነው የሰሩት ሰዎች። አሁን በብዛት የሰራው ባንክ ነው። አሁን እዚህ ጋር አቢሲኒያና አንበሳ ባንክ አንድ ህንጻ ሰርቷል። በቃ ገና አልጨረሰም። ንግድ ባንክ፣ የኢትዮጵያ ንግድ ባንክ 2 ቦታዎች አሉት ህንጻው ላይ። እንደገና ኮሌጆች አሉ። እንደገና ደግሞ አሁን አዋሽ ባንክ፣ አማራ ባንክ፣ አህዱ ባንክ እነዚህ ደግሞ አንድ ላይ ሆነው ደግሞ አንድ ህንጻ ሰርተዋል። የተሰራበት ሂሳብ እስከሚያልቅ ሲጀምሩ ውል እንዋዋልና ስራው ይሰራል። ስለዚህ የሚታሰበው ምንድነው? በኋላ ላይ ህንጻው የቤተ ክርስቲያኒቷ ሀብት ቀሪ ንብረት ነው። ሳይሰራ ከቀረ ግን ቦታው እኮ ለተለያየ ግሪን ኤሪያም ሊሆን ይችላል፣ ሌላም ስራ ሊሰጠው ይችላል። ሲሰራበት ነው የሚከበረውና በዚህ አጋጣሚ ሁሉ ህንጻ እያለ ለምን ይለምናሉ ይላል። መለመንም ደግሞ ልመና አይደለም። ቢኖረውም ባለሀብትም ቢሆን እያንዳንዱ ክርስቲያን በክርስትናው በሃይማኖቱ እንደው ዝም ብሎ እንግዲህ ወደ እግዚአብሔር መንግስት የሚያገባን ሃይማኖት ብቻ አይደለም። ሃይማኖታችን ሲጸና ምግባራችን ሲቀና ነው። ምግባር ያስፈልጋል። ምግባር ማለት ደግሞ ሰማዕቱ ቅዱስ ጊዮርጊስ ከተሰጠው ቃል ኪዳን አንዱ ቤተክርስቲያንህን ያሳነጸ ነው። ሙሉ ለሙሉ ለብቻችን ባናሳነስ ተባብረን አንድ ሆነን 5 ሳንቲም 10 ሳንቲም የሰጠ እኩል ስለሆነ ሁሉም ሰው ተሳታፊ ሆኖ የበረከቱ የረድኤቱ ተሳታፊ እንዲሆን ነው።